ሶስተኛ አንድ ሰው ፉል ስታክ ዌብሳይት ዲቨሎፐር ለመሆን ምን መማር አለበት የሚለውን አሁን ፉል ሮድማፕ አሳያችኋለሁ ማለት ነው። አንድ ሰው ፉል ስታክ ዌብሳይት ዲቨሎፐር መማር ከፈለገ በመጀመሪያ ማወቅ ያለበት ስለ ኢንተርኔት ነው። ኢንተርኔት እንዴት ነው የሚሰራው የሚለውን መረዳት አለበት ማለት ነው በመጀመሪያ ደረጃ። ስለዚህ ዌብሳይት ዲቨሎፕመንት ለመማር መጀመሪያ ኤችቲኤምኤል ነው ማለት ነው የምትለማመዱት። ኤችቲኤምኤል ማለት ሃይፐር ቴክስት ማርክአፕ ላንጉዌጅ ይባላል ማለት ነው። የዌብሳይታችንን ስትራክቸር ክሬት ለማድረግ የምንጠቀምበት የማርክአፕ ላንጉዌጅ ነው ማለት ነው ኤችቲኤምኤል ማለት። በኤችቲኤምኤል ተጠቅመን ዌብሳይታችንን ክሬት ማድረግ እንችላለን ማለት ነው፣ ወይም ደግሞ ዴቨሎፕ ማድረግ እንችላለን ማለት ነው። ሁለተኛው ያንን ክሬት የተደረገውን ዌብሳይት ጥሩ እይታ እንዲኖረው ሲኤስኤስን እንጠቀማለን ማለት ነው። በሁለተኛ ደረጃ ሲኤስኤስ ማለት ካስኬዲንግ ስታይል ሺት ማለት ነው። ይሄ እንግዲህ በኤችቲኤምኤል ተጠቅመን ክሬት ያደረግነውን ዌብሳይት እንዴት አድርገን እናሳምረው የሚለውን የምንሰራበት ነው ማለት ነው። ሲኤስኤስን ተጠቅመን ቆንጆና ማራኪ ማድረግ እንችላለን ማለት ነው ዌብሳይታችን። ሶስተኛው ዌብሳይታችንን ከሰራን በኋላ የበለጠ ህይወት እንዲዘራ እና እንቅስቃሴ እንዲኖረው ጃቫስክሪፕት የሚባል የፕሮግራሚንግ ላንጉዌጅ አለ ማለት ነው። በባክኤንድ በኩልም በፍሮንት ኢንድ በኩልም የምንጠቀመው የፕሮግራሚንግ አይነት ነው ማለት ነው። ይህን የፕሮግራሚንግ አይነት ተጠቅመን ዌብሳይታችን የበለጠ ህይወት እንዲዘራና እንቅስቃሴ እንዲኖር ማድረግ እንችላለን ማለት ነው። ስለዚህ እነዚህ ነገሮች በትክክል መረዳት እንዲችሉ አንድ ነገር ላሳያችሁ። እዚህ ጋር እንደምትመለከቱት መጀመሪያ ላይ ያለው ኤችቲኤምኤል ነው። ኤችቲኤምኤልን ተጠቅመን ዌብሳይታችንን ስትራክቸሩን ክሬት አድርገናል ማለት ነው። ስለዚህ እነዚህን ሶስት ነገሮች ተጠቅመን ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን ተጠቅመን ዌብሳይታችንን ሙሉ እንዲሆንና የበለጠ ቆንጆና ማራኪ እንዲሆን ማድረግ እንችላለን ማለት ነው። ኦኬ እንግዲህ ውድ ተመልካቾች እዚህ ድረስ ከመጣችሁ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን ከሰራችሁ የሆነ ያክል ፍሮንት ኢንድ ጨርሳችኋል ማለት ነው። ስለዚህ አሁን ላይ ብዙም ባክኤንድ የማያስፈልጋችሁ በፍሮንት ኢንድ ብቻ የሚሰሩ ዌብሳይቶች አሉ ማለት ነው። ስለዚህ እዚህ ድረስ ከመጣችሁ ባክኤንድ የማያስፈልጋችሁን ዌብሳይቶች እናንተ ብቻችሁን ዴቨሎፕ ማድረግ ትችላላችሁ ማለት ነው። እነዚህን ከጨረሳችሁ በኋላ ቀጥታ የምትሄዱት ወደ ባክኤንድ ዴቨሎፕመንት ነው ማለት ነው። ባክኤንድ ዴቨሎፕመንት ላይ በጣም የተለመዱ በጣም ብዙ ፕሮግራሚንግ ላንጉዌጆች አሉ። ከነዚህም ውስጥ አንዱን መርጣችሁ መማር ትችላላችሁ ማለት ነው። አሁን ላይ በጣም የተለመዱ ተብሎ የሚታሰቡት አንደኛ ኖድ.js ነው፣ ሁለተኛ ፓይተን፣ ሶስተኛ ጃቫ፣ አራተኛ ሩቢ፣ አምስተኛ ፒኤችፒ ናቸው ማለት ነው። እነዚህ እንግዲህ አምስቱ ፕሮግራሚንግ ላንጉዌጅ በጣም አሁን ላይ የተለመዱ ተብሎ የሚታሰቡት ናቸው ማለት ነው። ከነዚህ ውስጥ እንግዲህ አንዱን መርጣችሁ መማር ትችላላችሁ ማለት ነው ውድ ተመልካቾች። ኦኬ እንግዲህ ውድ ተመልካቾች ፕሮግራሚንግ ላንጉዌጅን ከተማራችሁ በኋላ ወደ ዳታቤዝ ብትሄዱ በጣም አሪፍ ነው ማለት ነው። ዳታቤዝ ማለት በፍሮንት ኢንድ እና በባክኤንድ በኩል ያለውን ሁለቱንም ዳታዎች በአንድ ላይ የምናስቀምጥበት ዳታቤዝ ይባላል ማለት ነው። በአጭሩ ዳታቤዝ ማለት ዳታ የምናከማችበት ማለት ነው። እንደ ጀማሪ ዳታቤዝ ላይ ቀለል አድርጋችሁ ልትሰሩበት የምትችሉት ኤስኪዩኤል ዳታቤዝ ነው። ኤስኪዩኤል ዳታቤዝን ራን ልናደርግባቸው የምንችልባቸው በጣም ብዙ መንገዶች አሉ። የተለመደውና በጣም ብዙ ሰው የሚፈልገው ማይኤስኪዩኤል ዳታቤዝ ነው። ስለዚህ ማይኤስኪዩኤል ዳታቤዝ እንድትማሩ እኔ ሪኮመንድ አደርጋለሁኝ። እሱን ብትማሩ በጣም አሪፍ ነው ማለት ነው። ኦኬ እንግዲህ ውድ ተመልካቾች ፉል ስታክ ዌብሳይት ዲቨሎፐር ለመሆን ሮድማፓችን ይህን ይመስላል ማለት ነው። ፍሮንት ኢንድ ላይ መጀመሪያ ኤችቲኤምኤልን ትማራላችሁ፣ ከዛ በኋላ ሲኤስኤስን ትማራላችሁ፣ ከዛ ጃቫስክሪፕትን ትማራላችሁ ማለት ነው። እነዚህን ሁሉንም ጠቅለል አድርጎ የሚይዝላችሁ ደግሞ ፍሮንት ኢንድ ፍሬምወርክ የሚባል ነገር አለ ማለት ነው። አሁን ላይ በጣም ብዙ ሰዎች የሚፈልጉትና በጣም ብዙ ክላይንቶችም ይህን ነገር እንዲታወቁ ስለሚጠይቃችሁ ከእነዚህ ውስጥም አንዱን መርጣችሁ መማር ትችላላችሁ። እኔ ሪኮመንድ ማድረጋችሁ እንዲትማሩ በጣም ተፈላጊ ሆነው እኛም ደግሞ የምንጠቀምበት ሪያክት ጄኤስ ነው ማለት ነው። ሪያክት ጄኤስ እንድትማሩ ሪኮመንድ አድርጋችኋለሁ ማለት ነው። ሪያክትን ተማሩ። ከዛ በኋላ ባክኤንድ ላይ ደግሞ ኖድ ጄኤስን ትማራላችሁ ማለት ነው። ዳታቤዝ ላይ ደግሞ ማይስኩዌልን ትማራላችሁ ማለት ነው። ስለዚህ እነዚህን ሙሉ በሙሉ በትክክል ተማራችሁ እናንተ ፉል ስታክ ዌብሳይት ዴቨሎፐር መሆን ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ ውድ ተመልካቾች እነዚህን የሰጠኋችሁን አንድም ሳታስቀሩ አንድ በአንድ በትክክል ሁሉንም እየገባችሁ ከተማራችሁ እናንተ ፉል ስታክ ዌብሳይት ዴቨሎፐር መሆን ትችላላችሁ ማለት ነው።